ትቻለሽ? እንዴት አድርገሽ ትገያለሽ? የወደቀ ግንድ ላይ እኮ መጥረቢያ አስሬ አጥይ እና በዛ ልክ ነው። ምን ልል ፈልጌ ነው፣ ፋኖ ሁሉን አቀፍ ነው፣ ሁሉን ወዳጅ ነው። ብሔር ብሔረሰብ ዘር ቀለም የለውም፣ ሃይማኖት የለውም፣ ሁሉን አቃፊ ነው ለማለት ያህል ነው። አመሰግናለሁ። እናመሰግናለን ወንድም። ከስር የምትጽፉ አሁን አንቺ አንድ አማራ ፋኖ ብለሽ የመጣሽ እከካም ማለት ነው። አሁን እንዳንቺ አይነት እኮ ነው እንዴ አሰዳቢ። አይ ልጉድ እኮ ነው። አዎ አታነብ ወንድም። የለም ነው የማደርግባቸው ታያቸው እና ትክክልን ታያቸው። ምክንያቱም ትክክል እሱ ነፍሱን እየሰዋ አንቺ መተሽ እዚህ እሱ ልታጁ ትፈልጊያለሽ አይደል? ምን ሰርተሻል? በነገራችን ላይ ቅንጭላታችሁን አሰሩት የአማራ ልጆች። አንድን ሰው ስትተቹ ወይም ለአንድ ሰው አስተያየት ስትሰጡ አንቺ አለም ለአንተ መልስ ነው። ገባ? እሱ እየተናገረ አሁን አንተ ከሱ ቀድመህ ልትናገር ነበር። ይሄ ትክክል አይደለም። ምን አገባ? እነሱ ናቸው የሚያዋጣቸውን የሚሄዱበትን መንገድ የሚያውቁት። ገባ? እሱ ሊገለው ነው የመጣው ያ ሰው አይደል? አንዴ ላውራ ቀጥይ። ኦኬ በነገራችን ላይ የጦርን ሎጂስቲክ የማታውቁ ሰዎች በደንብ እንደሰሙ ታብታብ አድርጉ። እነ አብዲ እንትና ስላሉ ማለት ነው። ቪዲዮ አጥፋ ወንድሜ፣ ብታጠፋ ደስ ይለኛል። እኔም ቪዲዮ ግን ያው ሎኬሽን እንትን ነው ስላልከኝ ነው ጸጥ ያልከው እንጂ አዎ ችግር የለውም። የእንታል ቦታው ችግር የለውም። እሺ በቃ እንደዚህ ችግር የለውም። የጦርን እንትን አካሄድ የማታውቁ ሰዎች እስኪ እኔ ትንሽ ልጎርርባችሁ፣ አዳምጡ በደንብ። በነገራችን ላይ በዓለም ደረጃም ሆነ በሀገሪቷ ሕግ ደረጃ ያው እኛ አሁን ሀገሪቷን እንደ ሀገር ስለምንቆጥራት እነሱ እንደ ሀገር ስለማይቆጥሯት ማለት ነው። በህገ መንግስቱም ደረጃ ማወቅ ያለባችሁ ነገር ምርኮኛ አይገደልም፣ ምርኮኛ አይረሸንም። ዳሴት አብይ አህመድ ማለት ይችን ሀገር ሊያጠፋ እንጂ ይችን ሀገር ሊያለማ የመጣ ሰው አይደለም። አንደርስታንድ የምታደርጉልኝ ነገር ቢኖር ማለት ነው። ቢኮዝ እዚህ ቦታ ላይ እነዚህ እህቶቻችን በአሰቃቂ ሁኔታ ለምን ተገደሉ የሚባለው ነገር እናንተ ጭንቅላታችሁ ውስጥ ጥያቄ መፍጠር ነበረበት። ይሄ ጥያቄ ግን እናንተ ጭንቅላታችሁ ውስጥ ሳይፈጠር በፊት ምንድነው መታችሁ ብቻ ፍለጠው። በነገራችን ላይ እኔ ራሱ ምርኮኛ ላይክ ይገደል ያልኩበት ታይም ነበረ። ቢኮዝ ግን እኔ ምርኮኛ ይገደል ያልኩት አሁን እየገባ ያለውና ትናንትና የመጣልህ ኃይል አንድ አይደለም። በነገራችን ላይ ስቲል ቪዲዮ ሰርቻለሁኝ እኔ እዚህ ነገር ላይ ላይክ እየሰራሁትን ነገር ስለማቅ ማለት ነው። ስለዚህ ምንድነው ምርኮኛ ይገደል ምናምን፣ ምርኮኛ አይገደልም። ጦሩም አይፈቅድም፣ ህጉም አይፈቅድም። ይሄንን ማወቅ አለባችሁ። እንደዚህ በአሰቃቂ ሁኔታ እኛ እኮ ወለጋ ላይ እኮ ምን ነው እስከ ነፍሳቸው የተቃጠሉ ማህበረሰብ የለንም እንዴ? ሆዷ ተሸልቅቆ ጽንስ የወጣ ሽል የወጣበት እንትን እናት የለንም እንዴ? ሴቶቻችን ተደፍረው በየጫካው ደማቸው እየፈሰሰ የሞቱ የሉም እንዴ? ነበሩ አሉ። 17 ተማሪዎቻችን የት ነው ያሉት? አናውቅም። ዳሴት አማራው ላይ ያልተካሄደ ፊልምና አማራው ላይ ያልተካሄደ ችግር የለም። ሲጀምር አማራው ላይ ያልተሞከረና ያልተሰራ ግድያ የለም። በነገራችን ላይ ግን አሁን ላይ ትናንትና ወለጋና ከወለጋ ውጭ ሲሰሩት የነበሩት ስራ የአማራን ፋኖ ጽንፈኛና የአማራን ፋኖ ይሄ ሽፍታ ነው ለማስባል የሰሩት ስራ ነው። በነገራችን ላይ እና አብይ አህመድ እንዴት ታላችሁ ደግሞ እንደዚህ አይነት አሰቃቂ ግድያ ሲገደል ምንድነው ፋኖ ተነስቶ መከላከያን ይጨፈጭፋል። ፋኖ ተነስቶ መከላከያን ላይ የሚማርካቸውን ይገላል ምናምን ወዘተ። ከዛ በኋላ ምን ሊባል ነው? ፋኖን በዓለም ደረጃ ተቀባይነት እንዳያገኝ አድርጎ ማስተቸት ይፈልጋሉ። ቢኮዝ አሁን ላይ ፋኖ በዓለም አቀፍ ላይ እውነት ለመናገር ተቀባይነት ያገኘ ታጋይ ስለሆነ ለሀገሪቷም ለሕዝብም ይጠቅማል ተብሎ እንግዲህ አንደኛ ላይ ለመሆን መሀል እንትን ላይ ያለ ቢኖር ፋኖ ነው። ይሄንን ማወቅ አለባችሁ። ቀይ መስቀል የመሰከረለት ፋኖ ነው። ፋኖ በዓለም ደረጃ እኮ ፈርሞ አይደለም እየተዋጋ ያለው፣ ሀገሪቷ ግን ፈርማለች። ይሄንን ማወቅ አለባችሁ። ይሄን አንደርስታንድ ማድረግ አለባችሁ። ስለዚህ የጦርን ሎጂስቲክ የማታውቁ ሰዎች ዝም ብላችሁ በቃ በወጣ በገባ እድሜ ለመዳም ስልክ ለመዳም ዋይፋይ፣ ይሄ ዋይፋይ አይከፈልበት ስልክሽ ፉል ሲልልሽ እየመጣሽ ስትቀደጅ የምትይ የአረብ ሀገር የሩዝ ብርጌዶች እረፉ፣ የግመል ብርጌዶችን መረፉ ብያለሁ። እኔ ባለፈው ተናግሬያለሁ። ቢኮዝ
የምትናገሩትን ስቲል ይጠቅማሉ አይጠቅምም የሚባለውን ነገር ዳሴት ተመዛዛኝ እያደረጋችሁ ብትናገሩ በጣም ደስ ይለኛል፣ እንደኔ ማለት ነው። እና እዛ ቦታ ላይ የሚሰሩትን ስራ ራሳቸው ያውቃሉ። ህዝቦቻቸውን የሚያስጠላ የእነሱን ስብዕናና የእነሱን ማንነት የሚያቆሽሽ ነገር መሰራት የለበትም። ጀነራል አሳምነው ጽጌ ምንድን ነው ያለው? ይችን ሀገር የምናፈርሳት የመጨረሻውም የመጀመሪያው መሆን የለብንም የአማራ ህዝብ ብሎ የተናገረው ነገር አለ። የሌላውን መብት ስትጋፋ ያንተንም እንደምትቀማና እንደምትጋፋ መሰብና ማወቅ አለብህ ብሎ ነበረ። ቢኮዝ የጦርን እንትን የማታውቁት ሆነ ስትራቴጂ የጀነራል አሳምነው ጽጌን ድምፅ ዩቲዩብ ላይ ገብታችሁ ኦር ደግሞ ጉግል ላይ ገብታችሁ ማዳመጥ ትችላላችሁ። አመሰግናለሁ። ጨርሻለሁ። እሺ ታለም እናመሰግናለን። ሀሊማ እንዴት ነሽ? ሰላም ነው? ሀሊማ የራያዋ ወይ ሰላም ሰላም ነው። እንዴት ነሽ? ወይ ጤና ይስጥልኝ። አብሮሽ ተናንሽ ቅመሟ ትንሿ እንዴት ነሽ? ያማራል። ሰላም ብያለሁ ሁላችሁንም ያማራ ልጆች። ሰላም እንግዲህ ተከታታዮቻችን እውነት ነው። በነገራችን ላይ ያው እህታችን ገልጣዋለች። ወንድሞቻችን ዛሬ ላይ አንቺ እንድትኖሪ እኔ እንዲኖር አንተ እንድትኖርለት መስዋዕት የሚሰጡ ወንድሞቻችን እናመሰግናለን። እናንተ ለኛ ብላችሁ የሰው ልጅ በሙሉ አይከፋውም ብላችሁ አቀበት ቁልቁለቱን ብርዱን ራቡን ውሃጥሙን ችላችሁ ሰው ተከብሮ እንዲሄድ ለአማራ ብቻ ህዝብ ብቻ ሳይሆንም ለሰማንያ ብሔር ብሔረሰብን ያቀፈ ትግል የምታደርጉ ወንድሞቻችን በመጀመሪያ እናመሰግናለን። እንግዲህ ለእናንተ የአንበሳን ጉልበት ይስጣችሁ እያልኩ እቀጥላለሁ ሀሳቤን። እህታችን በገለጠችላችሁ እንግዲህ ካታይ ለማታውቁና ለማትሰሙ ማንነት ትግል ምን እንደሆነ የማታውቁ ገብቷችኋል ብዬ አስባለሁ። እንዴ አንድ አባወራ እኮ ሚስቱ ሩጣ ጓዳ ውስጥ ካገባይ እንኳን ተከትሎ አይመታም፣ እንኳን አይደለም የተማረከ ምርኮኛ። እርግጥ ነው ይሄን ማለት አያምንም ወይም በአማራ ላይ ጭካኔው አያስብለንም ማለታችን አይደለም። ግን ያለም አቀፈን ህግ መጣስ ደግሞ የበላይነት አያገኙም፣ የበላይነትን አይሰጥም። እነሱ በሚጠየቁ ቋንቋ ይጠየቃሉ፣ በኋላ ለራሳቸው በሚቀመጡ ቦታ ይቀመጣሉ። በእውነቱ ሀወራን ወንድሞቻችን እናንተ እየታገላችሁ ያላችሁት ጥላትን ብቻ ሳይሆን የአማራን ሆዳምና አፍንጫችሁ ስር አይናችሁ ስር ተቀምጦ አፍንጫችሁን የሚነካ የአማራን ሚኒሻ የአማራን ተገዥ የአማራን ለአራት ሺህ ብር በኢትዮጵያ ብር ብሎ እናንተን አቀበ ቁልቁለቱን ተራራውን ሲወርዱ በጀርባ የሚያስመቷችሁን አማራ ነው ደማችን የሚሉትን ባንዳዎች፣ ሆዳሞች፣ ተላላኪዎች፣ አሽከሮች ነው እየተዋጋችሁም ያላችሁት እንጂ እኮ ጥላት ኃይልን ብቻ ቢሆን አማራ በአንድነት ተነስቶ አማራ ነኝ የሚለው ቃላት ብቻ ፊደሉ አማራ የሚለው ደማቸው ብቻ ገልጧቸው በአንድ ብትቆሙ ኑሮ ዛሬ የት በደረሳችሁ፣ የት በደረሰ። ነገም ይደርሳን ደግሞ በእናንተ በጀግኖች ወንድሞቻችን ላይ ነገም እንደ ሰንደቅ ዓላማው ከፍ ብላችሁ እንደ ባንዲራው ተውለብልባችሁ የአባቶቻችሁ ማንነት ታስመልሳላችሁ። ነገም ይመለሳል። እኛም እናንተ እያላችሁ መኖር እንችላለን፣ እንኖርማለን። ግን አባቴ ምን ይል ነበረ መሰላችሁ? አድዋን ድል ሲያደርጉ ከ8 ወንድሞቹ አባቴ ብቻ ነው የተመለሰው። የዛሬና ያርገው። ነገር ግን በዚያን ሰዓትም ባንዳ ነበር ይላን አባቴ። 10 ሳንቲ 5 ሳንቲ ሲሸጥ እንኳን ሳለ አድዋን ድል ሲያደርጉ በዚያን ሰዓት በእንቆላል ተገዝቶ አማራ ክልል ገብቶ አማራን ቆረጠው ፍለጠው የሚል አማራ ውስጥ ሆኖ ባንዳ ነበር ይላን አባቴ። እንግዲህ ሌሎችን እንግዲህ ጣሊያንን እንኳን እየመራ የሚያስገባ ባንዳ ነበር ማለት ነው። እንኳን አይደለም ይሄ ኦሮሞ ክልል ያለውን ኃይል ማስገባት ቀርቶና ወንበር ስልጣን አስጠባቂ መሆን ማለት ነው። እና አያችሁ ግን በአንድ ላይ ሲቆም መቼም ሰው ሳይሞት አገር ሳይወድም ኢኮኖሚ ሳይጠፋ ድል አይገኝም። ወዳጄ ጀግና ነው። ፋኖ ይችላል። ፋኖ ማለት ደግሞ ደሙ አማራ ነው፣ ማንነቱ አማራ ነው፣ ኢትዮጵያዊ ነው። ሲቀጥልም 80 ብሔር ብሔረሰብን ያቀፈ ትግል ነው የሚያደርገው። የሰው ልጅ ቀርቶ የእንስሳ ልጅ ተከብራ ሰላሙላ ወጥታ እንድትገባ የሚታገል ትግል እንጂ አማራን ብቻ ያቀፈ አይደለም። አማራን ብቻ ያቀፈ ቢሆን ዛሬ በሚሊዮን የሚቆጠረውን
የጥላት ኃይል ረሽኖ በደቂቃ ያሳያችሁ ነበር፣ ግን አይደለም። አያችሁት? እንደዚህ ነው የአባቱ ልጆች ያሳምነው ጽጌ ያስማረው ዳኝ ልጆች ስርዓትን የሚያውቁ የራሳቸው ቆርቶ ዓለምን በዓለም አቀፍ ደረጃ በአንደኛ የወጡ ነገም አይደለም ኢትዮጵያ ውስጥን ዓለምን መምራት የሚችል ቅንጭላትና ምሁር የሆኑ ናቸው። አንድ እህቶቻችን ቁጭ ብለሽ ከዚህ በርገር ትበያለሽ። እህቴ እንዳለችው የመዳም ዋይፋይ አለ፣ ዋይፋይ ፍሽን ትዘረጊና ፈለጠው ቁረጠው ታያለሽ። ማንኛውን ትግል አውቀሽ ነው መጀመሪያ የገባሽበትን የተሰደድንበት ዓላማ አለን። ዓላማችንን አስተካክለን መስራት ነው። በገንዘብ በሐሳብ አስተያየት መረጃ በመስጠት በውስጥ ነው እና አማራ አንድ ሁን ንብ አንድ ስለሚሆን ነው። አንድ ሆኖ ስለሚናደፍ ነው። ሀነብሶ አቅም የሌላት የለም። ንብ ግን ትፈራለች። አያችሁት? ለምን? አንድ ስለሆነች እና ፋኖ የአማራው አሌንታ የአማራው ምሰሶ ማገር ያሳምነው ልጅ አዎ እህታችን ተቆረጡ እህቶቻችን ተቆረጡ ብላችኋል። ይሄንማ እኮ ፓርላማ ቁጭ ብሎ አብይ አህመድ አልሰማችሁትም? ብርሃኑ ጁላ ሶልዬ መሳሪያ ደብቅ አካውንት አሁንም እንዳይዘጋብህ። ወይኔ እንዴት ደስ እንደሚሉ። አዎ ግን መሳሪያ ታሳያቸው መሳሪያ እንገዛዋለን። ኦሮሞ ግን ማን እኮ ተናግሯን ፓርላማ ላይ የኔ ጀግኖች ትለያላችሁ። እኔ እንጃ ሞተን ነው የምንወዳችሁ እና በጣም እናመሰግናለን። እኛ እውነቴን ነው። ነገር ግን ተሰድተንም ስንኖር በጎናችሁ ብንቆም ቢቻል ኑሮ እንቆም ነበር። የኔ ጀግኖች ያሳምነው ጽጌ ልጆች ሃይ ሞቼ ነው የምወዳችሁና አልችልም ከዚህ በላይ። እንዴ ሀሊማ ምን ሆነሽ ነው? አልችልም ዜድዋ የኔት አይ ማልቀስ የለብሽም። ለምን ታለቅሻለሽ? ላንቺም ሳይሆን እኛ የወጣን ለራሳችን ነን። ከኛ አልፎ ደግሞ ለህዝብ አልፎ ተርፎ ለሀገር የወጣን ፋኖች ነን። ጠላትና የቅጥቁጣት እየቀጣን በምንችለው ልክ እየተዳመር ነው ልታለ እሱና እኔ ኔትወርክ ያዘን ነው ዜድዋ ወንድማችን ነው። እስኪ ታባርጉ የአማራ ልጆች ታባርጉ። አያችኋቸው ግን ከምር እንዴት ግርማ መጎሳቸው እንደሚያምር እንዴትም እንደሚያምሩ አያችኋቸው። እነዚህን የመሰለ ጀግናና እነዚህን የመሰለ ሸበላ ለእናንተ ብሎ ነው ጫካ የወጡት። ያስለቅሳል። በእርግጥ ስሜታዊ ያደርጋል ከምር። እኛ ግን እዚህ ቁጭ ብለን አንዱን ስንተች አንዱን ስናወጣ አንዱን ስናወርድ እንውላለን። ዜድ ግን ቤርገር ያልሽውን ሩዝ በሚለው ይስተካከል። ሩዝም የጠረረባት ብዙ አለች። አረብ ሀገር የምንኖር ሴቶች ብዙ ስቃይና መከራ እያየን ግን ደግሞ ይችን ስልክ ይዘን ብዙ አፋችን የምንከፍት ሰዎች አለን። ስለዚህ ተው፣ እውነቴን ነው ተው። ከቻላችሁ ትክክለኛ ለህዝባችሁ ድምፁ ሁኑ። ካልቻላችሁ ደግሞ ዝምታ ወርቅ እስከሆነ ድረስ ዝም በሉ። አንዳንዴ ዝምታ ትልቅ ነገር ነው። አይ ማማ ያው ቤርገር እኮ በርገር ነው የሚሉት ከስንት አንድ ነው የሚገኘው። ሁሌ መቼም አይገኝም አይደል? እውነታው እናውራ ከተባለ ስለዚህ ተው፣ በቃ ተው፣ ረፉ፣ አታስበሉን። ከምሬ ነው። ወንድሞቻችን የምትከፋፍሉ በብዛት እዚህ ቲክቶክ ላይ ያለሽ ግሪሳ ነሽ። ከወንድሞቻችን ስቲል ከምሬ ነው 10,000 ብር ወይ 5,000 ብር ልከሽ ብዙ ሚስጥር የምታስወጪው እዚሁ ቲክቶክ ላይ ያለሽ ግሪሳ ነሽ። በተለይ ሴቶች፣ አረብ ሀገር ያለን ሴቶች ማለት ነው። ስለዚህ በቃ ከዚህ ነገራችን እንቆጠብ። አያችኋቸው መልካቸው እንዴት እንደሚያምር ማርያምን። ብርድ ላይ የሚውሉ አይመስሉም፣ ፀሐይ ላይ የሚውሉ አይመስሉም፣ የሚርባቸው አይመስሉም ማለት ግን እነሱ አሁን 4 ቀን ምግብ ሳያገኙ የሚያድሩበት ጊዜ አለ። ደርቷቸው አይደለም የሚኖሩት በጥቅሉ ማለት ነው።
እነኚህ የምታያቸው ወንድሞቻችን ግን ቤት ነበራቸው፣ ንብረት ነበራቸው፣ ስራ ነበራቸው፣ ብዙ ነገር ነበራቸው። ያን ሁሉ ትተው ለአማራ ህዝባችን ይበልጣል የዛሬ የኛ ድሎት ይቅርና የነገ የልጆቻችንና የነገ የትውልድ ነፃነት ይበልጥብናል ብለው ነው ጫካ የገቡት። ስለዚህ ተው በቃ ከምር እንደዚህ የመከፋፈል ስራ ሃይማኖት ውስጥ የምትገቡ ልጆች ከእንደገና ደግሞ ምድር ላይ ያለን ፋኖ 5000 ብር 6000 ብር ልካችሁ ሚስጥር የምታወጡ ልጆች እረፉ፣ በቃ አቁሙ። ከዚህ ነገራችሁ ተቆጠቡ። ሚስጥር ብትሰሙ እንኳን ያ ሚስጥር ዝም ብላችሁ ይዛችሁ ተቀመጡ። ችግር ሊኖር ይችላል ምድር ላይ። ያንን ችግር ግን በሚፈቱበት መንገድ መፍታት አለባቸው እንጂ ሚዲያው ላይ እያመጣሽ አታስጭ። በቃ አለቀ። እውነቴን ነው። እኔ እንኳን አይደለም ሞታቸው እንቅልፋቸው ያሳዝነኛል አንዳንዴ። በጣም ነው የሚያማምሩት፣ በጣም ነው የሚያምሩት። ከምሬ ነው። እኔ ተመርጠው የገቡ ነው የሚመስለኝ አንዳንዴ። የሚያስጠላታውም ምድር ላይ ካሉ ፋኖች ውስጥ እኔ ስለምወዳቸው የሚሆን አላውቅም፣ አንድም ቀን የሚያስጠላ ፋኖ አይቻላቅም። ስለዚህ በቃ ተው። እናት ወልደዋለች። አንቺን የወለደች እናት እሱንም ወልደዋለች። አንተን የወለደች እናት እሱንም ወልደዋለች። እናቶቻቸው የቱን ያህል እንደሚሳሱላቸው ብታውቁ ኖሮ እየከፋፈላቸው ወይም ደግሞ ለምን አባቱ እንደዛ አያደርገውም፣ ለምን አይገለውም፣ ለምን አይቆርጠውም፣ ለምን አይፈልጠውም አትሉም ነበር። እዚህ የመሳሪያ እጥረት አለባቸው። የብዙ ነገር እጥረት አለ። የሕክምና መሳሪያ የላቸውም። የሐኪም እጥረት አለ። የመድኃኒት እጥረት አለ። ስንት ነገር አይምሯቸውን ይበክላቸዋል። ከላይ እስካሉት እስከታች ድረስ ማለት ነው። እነሱ ግን ተሳስበው ተዛዝነው አንዱ ለአንዱ አዝኖ ከምሬ ነው አንዱ አንዱን አዝሎ ሲመታበት እንኳን በዛ ልክ ነው የሚሄዱት። ስለዚህ እነዚህን የመሰለ ማህበረሰብ ያፈራቸው ለማህበረሰብ የሚታገሉ ፋኖች መናገር ከእውነት የራቀ ስለሆነ በቃ አቁሙ። ከዚህ ስራችሁ አቁሙ። ከቻላችሁ እርዱ። ገባችሁ? ቢያንስ ከአካባቢያችሁ አንድ ፋኖ ካለ አንድ ጫማ ግዙለት። እሱም ብቻ ስሩ በቃ የአማራ ልጆች። ካልቻላችሁ ደግሞ ሚዲያው ላይ የምፖስቷቸው ነገሮች ወተን እንደዚህ ስነ ምግባር ባለው መልኩ ሌላ ተቃዋሚ ፓርቲ ነው እንጂ እኔ ወሎዬ ከሆንኩ ጎጃሜውን፣ እኔ ጎንደሬ ከሆንኩ ሸዋዬውን በመቃወም አይደለም። ሌላ ተቃዋሚ ፓርቲ አለን አይደል? እሱን እያስገባን በመወያየት አካሄዱን በምን አይነት መልክ እንርዳ፣ የተቸገረ ህዝብ አለን፣ እዛ ህዝብ ላይ በምን አይነት ነገር እንድረስለት። 100 ሪያድ አንቺ ለቅባት ለብዙ ነገር የምታወጫት ልደት ሂደሽ ለማታውቂው ሰው ለልደት ስጦታ ገዝተሽ ትሄጃለሽ አይደል? በተለይ አረብ ሀገር ያላችሁ እህቶቻችን እንደዛ ነው የምታረጉት። ብዙዎቻችሁ ኮንትራት የምንኖረን ትንሽ ቆጠብ ብለን የምንኖረው። ሰርግ ሂደሽ ብዙ ብር አውጥተሽ ነው የምትመለሽው። ኢጃዛ ወጥተሽ ብዙ ብር። ያንን ነገር ትተሽ ግን የራስሽን የግል ህይወትሽን ትተሽ ለህዝቤ በምን አይነት መንገድ ድረስለት። በቆሎ እየታጨደባቸው እንደው አይታችኋል። ግቡ አባት ሀገር አማራ ላይ ግቡና እዩት። ማርያምን የደረሰውን በቆሎ አጭደው ጥለውታል። የደረሰውን በቆሎ መከላከያዎች ማለት ነው። በዚህ ደረጃ የሚሰቃየው ማህበረሰባችንን በምን አይነት መንገድ እንድረስለት ብላችሁ ነው እንትን ማለት ያለባችሁ እንጂ እዚህ እየወጣሽ የጎጃሙን እየረገጥሽ የጎንደሩን ከፍ እያረግሽ የሸዋውን እየረገጥሽ የወሎውን ከፍ እያረጋችሁ ባካችሁ። ከሀሳብሽ ላይ አንድ ሀሳብ ልስጥና እኔም እስካሁን ጠብቄ ነበር። በምድር ላይ ያለ ፋኖ ባንቃወም ያለውን ሁኔታ መልክዓ ምድራዊ ሁሉ ነገር እነሱ ነው የሚያውቁት። እና ሚዲያ ላይ ስንወጣ ደግሞ 3 ነገር መናገር አለብን ብዬ አስባለሁ። ይቅርታ ሰላም አላልኩም። ሰላም ለእናንተ ይብዛ ወንድሞቼ። ያው ስሜታዊ ነበር እና ምን አለ 3 ነገር ማለት አንደኛ ቅድም እንዳልሽው በሚታገዝ ማገዝ፣ ሁለተኛ ደግሞ ሁሌም የነሱን ድክመት ሳይሆን ድክመታችን እንደ ድክመታችን በእኛ በውስጣችን ይዘን አንድ ለማድረግ መጻር በሚዲያም ባለፈ በቃ በተደጋጋሚ ደግሞ ያልተሰራበት ሚዲያ ላይ ብዙ ሂቶቻችን አተናል። አሁን አይደለም እነዚህ ሂቶች ምናጣ ያሁላ ከማህፀን ልጅ ሲወጣ ያንን ነገር ህዝባችን እንዲነቃ በአሉባልታ ወሬ መስሎ እንዳይቀር መናገር ነበረብን። የኛ ስህተት ይሄ ነው ያስባለሁ። ብዙ ቆይ አንዴ ሶልዬ እንትን በል ጀስት ለመላክ ሞክር። ካንተ ጋር እምቢ ብሎኛል። እየሳብልህ ነው ግን እምቢ አለን።
ይቅርታ ቀጥሎ እና በምድር ያለውን ኃይል እንደዚህ ነው እንደዛ ነው ብሎ መገምገም አይገባንም። አንድ ሰብስበን የኛ ወንድሞች የኛ እህቶች የወጡትን እስከነስተታቸው ቢሳሳትም እኔ እሱን ነው የምደግፍ። ምክንያቱም ወንድሞቼ ሊታረሙ በሚችልበት ሰዓት ሰላም ሲመጣ በዚህ ጦርነት ሰዓት የተሳሳተን አካል አብረህ ይዘህ ደግፈህ አቅፈህ ካልሆነ ተሳሳል የሚል እርማት መውሰድ አይገባም። በአሁኑ ሰዓት በአሁኑ ታይም እንደዚህ ነው እያለ በሚዲያ ምንጮህ እኛ አማራን ተብለን ብዙ የራሳችን ክፍተት የምናስገባ ሰዎች እንደዚህ ይቀርላሉ። በጣም ነው ብዙ ነገር የተመቸኝ። ምን አለ እኛ ራሳችን ከዚህ ስንወጣ ስለሌላ አጀንዳ ባንከፍት፣ አንደኛ የሚረዱበት፣ ሁለተኛ ቅድም እንዳልሽው ከመና ያስፈልጋቸዋል፣ ብዙ ነገር ያስፈልጋቸዋል። ሐሳብ የምናመጣው ሐሳብ አንድ አይነት ሐሳብ መሆን አለበት። በእርግጥ እኛም ስደት ላይ ነው ያለን፣ ግን አማራ ነኝ ያሳስበኛል፣ ጉዳዩ ያሳስበኛል። በቃ የኔ ወንድም ነው ወጥቶ ያለ የኔት ነው ክፍተት አሳልፎ ቁጭ ብሎ እዚህ የብልጽግና ሹክሻኪ ሆኖ የአባቱ ሚኒሻ ወይ እንትን ብሎ በየቦታው ስደት ዓለም ላይ ሆኖ ስለ አማራ አጀንዳ እየከፈተ የሚያወራውን ዋርኒንግ ተባብረን ዋርኒንግ ማሰጠት ከሚዲያው እንዲጠፋ ማድረግ ካልሆነ በስተቀር እነዚህ ሶስት ሐሳብ ይዘን መሄድ አለብን እላለሁ። እድሉ ስለስጠኝ በጣም አመሰግናለሁ። ሌላ አጀንዳ ባናራምድ አንድ የሚሆንበትን ገፍቶ በቃ ትግሉ ወደፊት የሚሄድበት ነው እንጂ ወደ ኋላ የሚስብ አጀንዳ አለማምጣት እንንቃ። አማራው በጣም ሰው ወደፊት እየሄደ ነው፣ እኛ ወደ ኋላ ነው ያለን። ህብረታችን ይጠንክር። ይሄው እዚህ ጋር 12 ሰው ተቀምጠን ይሄን ቤቱን ፎሎ እያደረግን ሚዲያ በሚመጣ ሰዓት የወንድማችንም እንደዚህ በቃ ከሱ የምንጠቀምበትን የሌላ ሰው የሚራጋ ሰውና ልብዳ ምን የሚል ሰው እኮ ብዙ ሰው ፎሎ ያደረግነው ማናውቀው ሰው ፎሎ እናረጋለን እንዴ? ለምን ራስ በራሳችን እንያያዝ፣ ጓንት እንሁን፣ እንንቃ። ለሌላው ፍትሃኑን ተሳስቶ ያለው ኃይልም የኛ የሚዋጋው ልብ ካለው ይግባ ይቀላቀል፣ ፋኖ ይሁን። ካልሆነ ደግሞ ከዛም ይልቅ ሶር ቅድም ተናግሮታል፣ የሚያመንስ ከውስጥ የሚጎዳን ጠላት ነው። አሸርጋጅ እኮ በውስጣችን ነው እንጂ ቤታችን ማንነታችን የሚያውቅ ከውስጥ 4000 5000 ደሞዝ እየበላ እኛን ሊያጠፋ የመጣ ማርከን ወይ ማርከው እየሰደዱ እነዛማ እኮ ጠላትማ ተፈርጁ ለይቶልን። እነዚህን በምን እናጥፋ በምን እናስተምር የሚለውን አጀንዳ ካልሆነ በሌላ አጀንዳ አትምጡ። በቃ ወደፊት ጦርነቱ ወደፊት የሚጋበት በቃ የእህቶቻችን እንባና ስቃይ ሰቀቀን በጣም ከሰው አይነት አረመኔ ውጭ ያደረጉትን ተባብረን እንዲጠፋ ማድረግ ያለውን በምድር ኃይል በተቻለን አቅም በቃ በተቻለን ሚዲያ ላይ የሚሆን ቅድም እንዳልሽው በቃ በአቅማችን ያለውን ነገር ወደፊት እንዲሄድ ነው እንጂ ወደ ኋላ እንዲጓተት በስድብ በምናምን አለማድረግ ነው። በጣም ከልብ አመሰግናለሁ። ወንድም አለም ክፉ ሾክ አይንካችሁ። ወደፊትም ድል እንደምንጎናጠፍ ተስፋ አለኝ 100%። የአማራ አንድነት ተራራ ይነዳል። እንኳን ይሄ ገና በጥርቅምቅም በምን ሰው በመግደል በአሸባሪ ከበፊትም ጭቆናችን በስቶ በ1983 ጀምሮ እቅድ ወጥቶልን ዘራችን እንዲጠፋ እንደጉም በነን እንድናልቅ ስራቸው ነበር። አሁንም አልቻሉንም። አለ መከታዬ ወንድሜ እላለሁ። በጣም የሚያምን ነገር ተሰርቷል። በእኛ ላይ የተሰራ በጣም ትልቅ በውስጥ ለውስጥ በጣም ብዙ ችግር አለ። ያም ግን እኛ ነን የምንቀርፈው ምን ህዝባችን በማማከር ካንቺ ወይ ከሷ ወይ ከሱ እኩል ሁኜ ሐሳቡን አድምጬ ረጋ ብዬ ሰምቼ ፍሬም መጥፎ ሰው ከሆነ እንኳን ሰሚውን በቃ ብሎክ ታረጊዋለሽ፣ ታወርጂዋለሽ። ሌላ ስድብ ምናምን እኛን የሚያስተሳስር ወደፊት የሚያራምድ መንገድ በቃ የመጣብን ጠላት ምን ጋፈጠው በምን በአቅም ነው። አቅም ከሌለን ተተኳሽ ከሌላቸው ሕክምና የሚያገኙበት ይልኮስ ወይ የሆነ ነገር ማገለያ የሆነ ነገር ሲኖር መረጃ የሚያገኙበት በብር ነው መረጃ የሚያገኙ። ይሄን ማገዝ አለብን። አመሰግናለሁ። ሐሳብ አበዛው። እህቶች ወንድሞች ከልብ ነው ማመሰግነው። እሺ ወንድማንም ቴንኪው እናመሰግናለን። ሐሳብ አልበዛም። በነገራችን ላይ እንደዚህ የመናገር ልምዳችንን ማካበት አለብን።
ገንቢ ሀሳቦች እንደዚህ ስንናገር ብዙዎች ይማሩበታል። እናመሰግናለን። ወንድም አለም ነፍጠኛው አቀጤ አለሽ፣ ነፍጠኛው አቀጤ አለሽ። ነፍጠኛው እሺ። ኤስ እንዴ አልሰማም። እንደ ቤተሰብ ምንድነው? እሰማለሁ። ትሰማለሽ? እሺ ኤስ አለ ትሰማለሽ? እሺ አይ በነገራችን ላይ ዝም የምትሉ ሰዎች እንትን የሪፖርትም እንድታረጉ ስለምትችሉ አስወጣችኋለሁ። እንቅርታ ሀዩስ እስኪ ነው ወንድማችን ትንሽ አስተያየት ሀሳብ ካለሽ ኤልዳና እሰማለሁ። ኤልዳና ትሰሚያለሽ? እንዳታስወጪኝ እየሰማሁ ነው። አይ አንቺን አይደለም ሌላ አንቺ እንድትወጫለሽ የቤት ልጅ አይደለሽ እንዴ? ሀዩ እሺ ሶልዬ እንግዲህ ሰምተሃል። ብዙ አስተያየታችንን ብዙ ሀሳባችንን የምትለው ካለ ደግሞ ወዳንተም የኔ ቦታው ስለማይመቸኝ ነው እኮ ዝም መላችሁ። ለዛ ነው ይቅርታ። የሀዩቲን ፈንታኔ ልናገርላት እሷ ያላት ግን አንድ ነገር እንገርሽ ማለት ነው የሆነ ሰው አይቸው ልኬለታለሁ። አንቺ እኮ አታደርጊው ማርያምን። ወይኔ ትንሿ ተበላሽ። ኦኬ ነሳለሽ ተላኩት እናታጠፍ ክፉ ጓደኛ ማለት አንቺ ነው። እኔ ብልግን ሶሪ ወንድም የአማራው ፋኖ ወይኔ ኤዱ ግን አይተሽዋል? ሰውየውን ፋኖን አይተሽዋል? ከጎኑ ያለውን ኤዱ የለበሰው ልብስ ባንዲራይቱ። ወይኔ እኔ እኮ በዚህ በባንዲራ አንድ ቀን መሞቴ ነው። መድኃኒዓለም ምንድን ነው ያልሽኝ? አለም እየሳኩ ስለነበር አልሰማሁሽ። ሶልዬ እስኪ ቪዲዮ ክፈቱ፣ ግን መሳሪያ አታሳዩ። ዋርኒንግ ስለሚሰጥ መሳሪያ አታሳዩ። በነገራችን ላይ በጣም የምታምሩት በጣም ጅንን ወንድሞች ያላችሁን የምታኮሩ ከመልክ በቃ እስከ ቁም ነገር አገር ወዳድነት የሰጣችሁ ከምር እኔ እጅግ በጣም እኮራባችኋለሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ለሚሰውት ወንድሞቼ ነፍሴን ለአንድ ሺው ብሰጣት ራሱ ብችል ደስ ይለኝ ነበር፣ ግን አይቻልም ነፍስ መቀየር። ከምር በጣም ነው የምወዳችሁ። እንዴ ጓዶች የቅድሙ ሰው እያሳየኝ ማርያምን አየው ትያለሽ። አሁን የሚሰጥሽን ኮመንት አሰማሻለሁ። ቆይ እሺ ማለት መሳሪያውን እንዳታሳይ። በዚህ ነው የሚዋጋት እንግዲህ እሱ ነው እንዴ ቀደም ባንዲራይቱን ነው ባንዲራይቱን አያችሁ። በነገራችን አያችሁ መሳሪያ የለም። የአማራ ልጆች አያችሁ፣ በተለይ ወጣቶች ማለት ነው በዚህ እድሜያቸው ነው የሚሰዋት የሚከፍሉልን። አያችሁ አንተ ግን አዲስ አበባ ጫት ቤት ፑል ቤት ተቀምጠሃል። አያችሁ እድሜ አይገድባቸውም። የአማራ ልጆች እድሜ አይገድባቸውም። እውነቴን ነው። እንደው ምን ልበል አሁን ምን ልበል ለእናንተ ቃላት ያጥረኛል። እኔ ኑሪልን አማራ በህደም እናንተ ካላችሁ እያኖራችሁ እናንተ እየተሰዋችሁ ማለት ተሰዋችሁ። በጣም ግን እንትን ናት። ፊታችንንማ
ቁመት ወርድ ቁመታችን ያውቀዋል። ችግር የለውም። ፊታችሁን አታሳዩ ለሚለው ነው። ማንነታችን ያውቃል እያንዳንዱ የፋኖ አባል። ፊቴን አየው አላየው ምንም ስለማያመጣ ችግር የለውም። ልታስብ አይገባም። ሶንዬ ወዬ እንግዲህ አባታችን እንዳለን ነጭ በነጭ ሸበቶ ስለማላምን እጅግ የላቀ ክብር እንዳለን ግን ግለጽልን። እሺ እገልጽላችኋለሁ። እሺ ፋኖ በነገራችን ላይ የአማራ ፋኖ አሁን ላይ መሪና ድርጅት አለው። እሺ ድርጅት አለ፣ የራሱ መሪና ተመሪ ነው። ስለዚህ እንደዛ አይነት ኮመንት አትጻፉ። ናሽናል ፎርስ በይው። የናሽናል ፎርስ ልጆች ነን እኛ። ዝም ብላ አትቀባጥር በይው። እንግሊዝንም እናወራለን፣ አረበኛውንም እናወራለን፣ የትኛውንም ቋንቋ እንችላለን በይው። በአማርኛም በእንግሊዝኛም እኮ ነው የወጣላችሁ ድርጅቱ። አላያችሁም እንዴ? አሳዩን አላችሁ እኮ። ጉዴ ፈላ። እሺ አማራ ማን ነበረች ያለቀሰች ቀደም? ራያዋ ነበረች ወጣች። ሀሊማ የራያዋ የምትለው ልጅ ነበረች ወጣች። ራያዋ ነበረች? አዎ እንዳታለቅሽ አታልቅሽ በያት። በጣም ነው ውስጤ ንጎርታኝ ወጣች ማረኝ። ኤልዳና ከልብ አመሰግናለሁ። ሰለሞን ትግላችሁ ወደፊት፣ ትግላችን ወደፊት። በቅርብ ቀን አዲስ ድል እንደምንቀናጅ ተስፋ አለኝ። ከልብ አመሰግናለሁ። ሰላማችሁ ብዝት ይበልልኝ። ቅድምም ለጠየቁት አንድ እንሁን ለማለት ፈልጌ ነው እንጂ የሚያስቀይም ከሆነ ከልብ ይቅርታ። ድሉ በቅርብ ቀን እኛ እንደሚሆን ተስፋ አደርጋለሁ። ለኛ አስቀይሙን ሳይሆን አሁን እንደዚህ አይነት ኮመንት ሌላ ቤት ሄዳችሁ ስትጽፉ አንድነት እንደሌለን አድርገው የሚያወሩ ስላሉ ለዛ ነው። እሺ ወንድም ማለት ተናግራል። ቅድም ሰምተሽን ከሆነ ብዬ ነው። በጣም ነው ማመሰግን። ክበሩልኝ። የድንግል ማርያም ልጅ ዋሰበቃ ይሁንልኝ። ለነጻነት ለእውነት ስለቆማችሁ ከልብ ሀዘናችን ብሶታችን በቅርቡ የድል ተቀናጅተን ጽዋችን ምንጠጣ እንደሚሆን ተስፋ አደርጋለሁ። ከልብ ነው ማመሰግን። ፋኖ ወደፊት ማለት ነው። ፋኖ በነገራችን ላይ ቀደም ሳወራ ሰምታችሁኝ ከሆነ አይ ዶንት ኖ ግን ትግል ብዙ ዘርፍ አለው ብያችኋለሁ። ቢኮዝ እነሱ ምድር ላይ እየታገሉ ነው። እነሱ ምድር ላይ የሚታገሉትን ትግል ደግሞ እኛ ሶሻል ሚዲያው ላይ በምን አይነት ስትራቴጂ ነው እየታገልን ያለው የሚባለውን ነገር ደግሞ እናንተ አጠናጥናችሁ ሁላችንም በአንድ ተሰልፈን ይሄ የሰፈርና ይሄ የአካባቢ ፖለቲካችሁን ትታችሁ ሁላችንም አማራ የሚባለውን ነገር ይዘን ወደፊት ብንሄድ በጣም ደስ ይላል እላለሁ። እንዳንድ አማራ ቢኮዝ በየአካባቢው ተሸጉጣችሁ እኔ ጎጃሜ ነኝ፣ እኔ ጎንደሬ ነኝ የምትሉ ኋላ ቀሮች፣ እኔ ሸዋዬ ነኝ፣ እኔ ወልዬ ነኝ የምትሉ በማንነታችሁ እንጂ በአካባቢያችሁ አይደለም እየተገደላችሁ ያላችሁትና እናንተ አንደኛ ለሌላ ለጠላት ክፍት ቦታ እየሰጣችሁብን ስለሆነ እናንተን ነውንስ ጠላታችንን እንደምንታገል ግራ እየገባን ስለሆነ ፕሊስ እባካችሁን ሁላችሁንም ምድር ላይ ያሉትን አንድ ሁኑ ብለን ከምንናገር ወይም ከምንወቅስ በፊት በመጀመሪያ እኔ ምን እየሰራሁኝ ነው፣ እኔ ምን አድርጌያለሁ የሚባለው ላይ ፎከስ ብናደርግ በጣም አሪፍ ነው እላለሁኝ። ምድር ላይ ያሉ ወንድሞቻችን አንድ ናቸው፣ አሁንም ሆነ ነገም ከነገ በስቲያም ቢኮዝ አላማቸው አንድ ነው። ግማሹ ጎጃም፣ ግማሹ ጎንደር፣ ግማሹ ሸዋ፣ ግማሹ ቤት አማራ ላይ ሆኖ እየታገለ ሊሆን ይችላል እንጂ የወጡበት አላማ አንድ ነው። ይሄንን አንደርስታንድ ማድረግ አለባችሁ። ቴንክ ዩ። ትሰማለህ? ትንሿ ትሰሚያለሽ? ማማ ቀጥል። ትንሿ ትሰማለህ? ትሰሚያለሽ? ነፍጠኛ ኤልዳ ነው እንዴ? እኔ ነኝ የማልሰማው፣ እሷ ናት የማይሰማት። ትሰሚያለሽ ውዴ? ጻፉላት እስኪ ትሰሚያለሽ በሏት። ማሬ እኔ እኮ ጨርሼ ነው ቴንክ ዩ ብዬ እኮ ዘጋው።
አይደለም ነፍጠኛ ትሰማለህ እያለች ነው። ትሰሚያለሽ ሳቢኝ ሜላት ወንድማችን ፋኖች አሉ። ፋኖች እያሉን ነገር አልችልም። ቆይ ውዴ ቆይ ነፍጠኛ ታውራ ታያቸው እነዚህ የአማራ ፋኖ የምር ከልብ እናመሰግናለን። እኔ ቃላት የለኝም ለእናንተ። እናንተ ያላችሁ ማውራትም አልችልም፣ ግን አላህ ይጠብቃችሁ ነው የምለው። ራሳችሁን ጠብቁ። ለህዝብ ነው የወጣችሁ። የተጨቆነው ህዝብ እንባ የነሱ ደም ይጠብቃችሁ። ሁሌ ሚዲያ ላይ አንዳንድ ነገር በምትሰሙት ነገር ልባችሁ እንዳይሰበር። በጣም ብዙዎቻችን የምንወዳችሁ የምናከብራችሁ ልጆች አለን። የምር ለእናንተ ቃላት የለኝም። አላህ ይጠብቃችሁ ነው የምለው። አብሽሩልኝ። አሁን ከዚህ በላይ የምትናገሪው አትሽ ነው። አሚን። ለማንኛውም አሚን ለዱዓሽ ለጸሎትሽ አሚን ብለናል። ተርበተበኳሽ በነገራችን ላይ ደስ እስኪ ተይ አንቺ መናገር ደግሞ የኛ ልጆች ላይ ያላችሁ በቃ አረፉ፣ ሰዓት ያዙ። ምክንያቱም ሁላችንም ብዙ ነገር አለ ምድር ላይ የምናውቀው። የገዛ ጥላታችንን ምንሻ ሆኖ ዘመዶቻችን ታቅፈን የተቀመጥነው ልጆች አለን። ሰላም ናችሁ? ማውጭ እስኪ ህጣንዴ ቀጥ ነፍጠኛ እና ሚዲያ ላይ ላይ ያለን ሳይበር ላይ ያለን ልጆች ጥንቃቄ እናድርግ። የምንናገረው ነገር እያንዳንዱ ነገር ጥንቃቄ ያስፈልገዋል። በእርግጥ የሆነ ነገር ስንሰማ ስሜታዊ ልንሆን እንችላለን። የሆነ ነገር ስናይ ስሜታዊ ልንሆን እንችላለን። ያንን ማድረግ እንዳለባቸውም ጠንቅቀው ያውቃሉ። ስሜታዊ ስንሆን የምንናገራቸው ነገሮች አሉ። ያን ድጋረክሸታው ኮሜንት አታንብብ ወንድማችን። እኛ ጀግና የኛ ህዝብ እኮ የሚቆምተውን የሚያወራውን የሚበላውን የሚጠጣውን አስተካክሎ ስለማያውቅ የእነሱን ኮሜንት አታንብብ። እኛ በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ጀግኖቻችን ኑሩልን ሺህ ዓመት። አልቃሾች ደግሞ ማልቀስ ይቻላል። ከታች ናችሁ። ኮሜንት አታብብ የኔ አባት ጥንባታሞች። ሌሎቻችሁ አርፋችሁ ተቀመጡ። ጥንቡላ እናንተ ቂጣችሁን ስለማጠርጉ የእነሱ ልትናገሩ አትችሉ። ግሞች ፋኖች አሉ። በህግ አምላክ እኔ ነኝ የመወኩሽ። እንዴ ከስድብ ጋር ልታስቀጃቸው ነው? ወይኔ በላቸው። ትንሿ አይደለም ማሬ፣ አሁን ስታለቅስ የነበረችው እኮ ልጅ ናት። አስተፈረላ አማራ ፋኖ በእንግሊዘኛ የተጻፈው። ሰላም። እንዴት ነው ወንድሜ? አለን ሁሉ ሰላም ነው አለን። አማራ ነህ? አማራ ነው እንዴ? አማራ ፋኖ ብሎ መሸም ያው አይ ስሙ ስለማይሸጥ ዋጋ ስለማያወጣ ብዙዎች ይወዱታል። እኔ አማራ ነኝ፣ ደጋፊ ነኝ። ምድር ላይ ያሉትን ወንድሞቻችንን ደጋፊ ነኝ። እኔ ዞሮ ምድር ላይ ባልኖርም ያው የሶሻል ሚዲያ ፋኖ ነኝ። እኔ ምድር ላይ ሄዶ ለመቀላቀል የጊዜ ጉዳይ እንጂ አይቀሬ ነው። ምድር ላይ ያላችሁት ወንድሞቻችን ጠንክሩ፣ በርቱ። የኛ አለይታዎች እንዲሁም ብሎ የኢትዮጵያ ብሔር ብሔረሰብ የኢትዮጵያ አለይታዎች አብሽሩ፣ አይዟችሁ፣ ፈጣሪ ከእናንተ ጋር ይሁን እላለሁኝ። እኔ ሌላ ብዙም የመናገር ችሎታው ባይኖረኝም እናንተን የሚገልጽ ቃላት ባይኖረኝም ዞሮ በያላችሁበት ፈጣሪ ይጠብቃችሁ ከጠላት ሴራ እና ከጠላት አይን ፈጣሪ ይጠብቃችሁ። ወንድሞቼ አብሽሩ፣ አይዟችሁ።
አሜን ወንድሜ አሜን። ይጠብቁ። ሚዲያ ላይ አሁን በዚህ ሰሞን የማያችሁ ልጆች በነገራችን ላይ አሪፍ አሪፍ ቶፒኮች አላቸው እና ጀስት በእንትን የተፈተነ እንትን ስራ ብስሩ በጣም ደስ ይለኛል። በነገራችን ላይ ኤኒዌይስ ትንሿ ነበልባሏ በሚለው አካውንቴ የቴሌግራም ሊንክ ጭንላችኋለሁ ማታ በዛ እንገባና እስኪ አንዳንድ ስራዎችን ለመስራት አመርቂ የሆኑችና እንዲሁም ደግሞ ሌላ ብሔር ብሔረሰብን ያቀፈ ስራ ለመስራት እስኪ እንደራጃለን ብዬ ተስፋ አደርጋለሁኝ። ሀሳብ አትናቁ። በነገራችን ላይ ሀሳብ አይናቅም። ሀሳብን ታመጣላችሁ፣ እንወያይበታለን። ለህዝብና ለትግል የሚጠቅም ከሆነ እንሄድበታለን። ሀሳብ አይናቅም። ዩኒቲስ ፓወር ይላል። አንድነት ኃይል ነው። በአንድነት ደረጃ ሁላችንም ተጠራርተን ተፈቃቅደን መስራት ያለብንን ነገር እንሰራለን። ለህዝባችንም ለሀገራችንም የሚጠቅም ፖለቲክ ኦር ደግሞ ያው የሳይበር እንቅስቃሴ መጀመር አለብን ብዬ ተስፋ አደርጋለሁ። እኛ እንኳን ከጀመርነው ቆይተናል። ያው ግን አንዳንድ እንትኖች ወደኋላ የሚጎትት ነገር አለ። ለማንኛውም በጅብ ቆዳም ሆነ በምን ቆዳም ያው ማሸነፋችን አይቀሬ ነው። እናመሰግናለን። የተመታሽ ነሽ እኮ አንቺ አለም ቅድም ያስወጣን እሱን ቀድመ አስተያየት ልትሰጥ ስለፈለክ ነው። አማራነታችን እንዳለ ሆኖ ግን እንደነሳስና አስተያየት ሰላም ናችሁ? እንዴት ናችሁ? አማራ ፋኖ ነው። ታሊያም የት ነህ? ክብር ይገባችኋል። እናመሰግናችኋለን። እግዚአብሔር ከእናንተ ጋር ይሁን። በርቱልን፣ ጠንክሩልን። ጨረስ አንቻለ አውሪኝ። እሺ ወንድም አለም እናመሰግናለን። አንተንም በነገራችን ላይ የአማራ ልጆች አሁን ላይ ከምሬ ነው ከበፊቱ በጣም ነቅተናል። አይምሮአችን እንዳስብ እያደረግነው ነው። አሁን በዚህ ልክ ሳይሆን ከዚህ በላይ መስራት አለብን። ገባችሁ? ሚዲያው ላይ ከዚህ በላይ መስራት አለብን። አሁን ላይ እስከ ዛሬ ድረስ የምንሰራው ስራ በጣም ፋውል የሆነ ስራ ነው፣ ትክክለኛ ያልሆነ ስራ ነበር። አሁን ላይ ግን ያው በተወሰነ መንገድ ቢሆንም በተወሰነ ትክክለኛ መንገድ ቢሆንም ጥሩ ላይ ናችሁ፣ ጥሩ ላይ ነን። ግን ከዚህ በላይ ይጠበቅብናል። ሚዲያውን በአንድ አይነት ነገር መቆጣጠር መቻል አለብን። ገባችሁ? በእርዳታው በማንኛውም ሁኔታ በፖለቲካው ፖለቲካ አንችልም አይባልም። ማንኛውም ሰው ብዙዎቻችን አብዛኞቻችን የፖለቲካ እውቀት የለንም። ግን ለህዝብ ድምጽ እስከሆንክ ድረስ ፖለቲከኛ ሊያስብልህም አይችልም። ከእንደገና እውቀት የለኝም ትምህርት የለኝም በፈለከው አቅጣጫ የአማራን ፋኖ የአማራን ትግል ወደ ገደል የሚያስገባ ንግግርን ተቆጥበን በፈለከው አቅጣጫ ድምጽ መሆን ትችላለህ። ገባችሁ? ትልቅ ስራ እየሰራን ነው። በውጭ ዓለም ያለን የአማራ ልጆች ከእንደገና መስራት የሚጠበቅብን ብዙ ስራዎች አሉ። ህዝባችን ራብ ላይ ነው። ህዝባችን እየሰራ አይደለም። ህዝባችን እያረሰ አይደለም። በዛ ላይ ተፈናቃዮች አሉ። እነሱ ላይ ብንሰራ 50 ብር ተውት። በውጭ 50 ብር እንትታችሁ በኢትዮጵያ 50 ብር ዋጋ አላት። ገባችሁ? ስንት ሚሊዮን አማራ ነው በውጭ ዓለም ያለ ነው። እስቲል አረብ ሀገር ያለነውን ብቻ ስቆጥርላችሁ ከምሬ ነው ከሚሊዮን እንበልጣለን። ግን እየሰራን አይደለም። ግማሾቻችን እኔ ኢትዮጵያዊ ነኝ እንላለን፣ ግማሾቻችን ሃይማኖት፣ ግማሾቻችን ጎጥ። ያን ሁሉ ትተነው ግን አማራነታችንን አጠናክረን ሃይማኖት ማንኛውም ግለሰብ ሃይማኖት አለው። በተለይ የአማራ ማህበረሰብ ማለት ነው። ከሃይማኖት የጸዳ አማራ የለም። ሁላችንም ሃይማኖት አለን። ሃይማኖት የግል ነው፣ አገር የጋራ ነው። አማራነት ደግሞ የሁላችንም ነው። ማንነታችን፣ አጥንታችን፣ ስጋችን የተሰራው በአማራነት ነው። ስለዚህ መስራት ባለብን ልክ ሌት ከቀን መስራት አለብን ብዬ ነው የማስበው። እህት ወንድሞቼ ከእንደገና እንደዚህ አይነት ወንድሞቻችን ወደ ሚዲያ ላይ ሲመጡ በማጠናከር ፍቅራችሁን በመግለጽ በኮመንትም ይሁን መግባት ገብታችሁ መናገር የማትችሉ ልጆች በኮመንት ፍቅራችሁን ግለጹላቸው፣ የቱን ያህል እንደምታከብሯቸው። እነሱ ለኛ ነፍስን ትልቅ ዋጋ በዚህ ዓለም በዚህ ምድር ላይ ያላት ነፍስን እየሰጡን እስከሆነ ድረስ በዛ ልክ ብታበረታቷቸው ደስ ይለኛል። እስኪ ሌሎቻችሁ ደግሞ ሐሳብ ያለው ካለ እንቀበላለን፣ ወይም ሶሪ የምትለን ካለ አንድ መልእክት ላስተላልፍ።
በነገራችን ላይ ወደ ሚዲያ ላይ የሚመጡ ወንድሞቻችንም ምንም አይነት ጥያቄ መጠየቁ መፍት እንደሌለን ወቁ። ድርጅት አለ። በድርጅት ስር ጥያቄው እያንዳንዱ መግለጫ ይሰጣል። ገባችሁ? የአማራ ፋኖ ደጋፊ ከሆናችሁ በተለይ የናሽናል ፎርሱ ኦኬ የአንድነቱ ደጋፊ ከሆናችሁ እዚህ ጋር ፋኖ ስታዩ እናንተኑ ጥያቄ እንጠይቃለን እንደዚህ ምናምን አይቻልም። የለም ያቀርቷል። ድርጅት አለ። በድርጅት ስር የሚወጣልህ መግለጫ አለ። ያንን እየተከታተልክ አንብብ እንጂ እዚህ ብቻ ፋኖ ስላየ መጥቼ የፈለኩትን ጥያቄ ጠይቃለሁ ምናምን አይሰራም። ወንድሞቻችን እናንተም አትመልሱላቸው። በቃ ድርጅት አለ። በዛ ስር የሚወጣውን ነገር ይከታተል። በየደቂቃው በየሰዓቱ በየእንትኑ የሚሆነውን ነገር ድርጅቶች አራቱም አቅጣጫ አሉ እየራሳቸው ያወጣሉ። ዳሲት ይሄን ያለው ነገር ቴንኪዩ። እኔ የምለው ደግሞ ያው አንድ አማራ ሆኖ አትግሉ በአንድ እንዲመራና ወደ አንድ ቢመጣ አሪፍ ነበርና እንደዛ ወደ አንድ እንዲመጣ አንድ ናቸው። አንድ ናቸው ወንድም። አንድነትን ሊመጣ የምትሰሩት ደግሞ እናንተ ሚዲያ ላይ በተለይ ሚዲያ ላይ ያላችሁ ልጆች ናችሁ። መከፋፈል የምንሰራው እኛው ነን አይደል? ስለዚህ አንድ ናቸው። በቃ አለቀ። እኛ የምናውቀው አንድ ነው። ልዩነት ሊኖር ይችላል፣ የሀሳብ ልዩነት። እሱ ላይ ግን እነሱ ናቸው የሚሰሩበት፣ እኛ አያገባንም ነው የምለው። ነፍጠኛው አንቻለም ታድርግ ሲድምጽ አዳንተ ጋር ነፍጠኛው ሰላም ነው። ነፍጠኛ ብለህ መቼም ጠላት እኮ ነው። ነፍጠኛው ፋኖ ነው። በነገራችን ላይ እኔ ፓርላማ ነው ትዝ የሚለኝ ነፍጠኛ የሚል ሰው ማለት ሲሪየስሊ ነፍጠኛ ፋኖ ተመክራችሁ እምቢ ብላችኋል። አከርካሪያችሁ ተመታ። አይጁላ ምን አለ ደስ ብሎ ደግሞ እናንተ ልጆቻችን ናችሁ፣ ኢትዮጵያዊ ናችሁ፣ ችግር የለውም ተሳስታችኋል ብሎ ደግሞ ይለምናል። እዛው እኮ በአንድ ቃል እኮ ነው በአንድ አፍ እኮ ነው የሚለምነው። እሺ ማውራታችን ማለት ነው ችግር የለውም። ማውራት ከቻልክ ለወንድሞች ትንሽ መልዕክት ብታስተላልፍ ፍቅራችሁን ግለጹላችሁ። እስኪ ፍቅራችሁን ብቻ የቱን ያህል በነገራችን ላይ ለፋኖ ፍቅር መግለጽ የሚሄዱ እውነት ለመናገር ለሱ ፍቅርሽን የምገልጭው ወይም ደግሞ ምድር ላይ ላሉ ወንድሞቻችን ፍቅራችንን የምንገልጸው እነሱ ሊከፍሉልን የወጡትን የህይወት ዋጋ እኛም ስንከፍል ነው። ሌላ ይሄ የቃላት ምናምን እኔ ደስ አይለኝም። በነገራችን ላይ እንደራሴ ይሄ ዝም ብሎ አማርኛ ናሽ ምኑ መናገር አይመችም። ያን እኮ ማድረግ አንችልም። በነገራችን ላይ የእነሱን ዋጋ መክፈል አንችልም። እንትን አልሽኮ ቀለል አደረግሽው። ዋጋቸው በምንም አይነት መንገድ መክፈላቸው ከምሬ ከባድ ነው። በጣም ይከብዳል። በቃ ለማንኛውም በጣም እወዳችኋለሁ፣ በጣም አከብራችኋለሁኝ። ምድር ላይ ያላችሁ ወንድሞቻችን እንግዲህ ሰው ራሳችሁን ጠብቁ አንላችሁም። ሁሉም ያው እየመጣባችሁ ስለሆነ እናውቃለንና መድኃኒዓለም እሱ ይጠብቃችሁ። የንጹሃን እንባ የንጹሃን ደም የነሱ ጸሎት የነሱ እንባና ደም ይጠብቃችሁ ላለውኝ አመሰግናለሁ ስለነበረን ቆይታ። ማታ ካላችሁ በትንሿ ነበልባሉ አማራ ፋኒት ቤት እንገናኛለን። ክብር ለፋኖቻችን ላለውኝ መልካም ቆይታ ይሁንላችሁ። ሩዝ ብርጌዶች እና ግመል ብርጌዶች ቻው። ወዲህ ባረ ይመስልም ታውል ይመስልም ስድብ አይደለም እኮ የብርጌዳችሁን ስም ነው የጠራሁት እኔ። አገር ብርጌድ እና ሻለቃ አደራጅታችኋል እንዴ? ከዚህ ስም የሚያወጣኝ አንድ ዲያስፖራ ፈልጋለሁ። ከዚህ በኋላ እንዴት ተቀልዳላችሁ? ከፈተ ነው በዚህ ተሰድቤ የምኖረው እንዴ? ለማንኛውም ቻው፣ ኋላ እንገናኛለን። ኤዱ አይ ሃቭ ቻው። ከ10-15 ደቂቃ እመለሳለሁ ካላችሁ። ኤኒዌይስ ባይ። ቴሌግራም ላስቀር። እኔም ብዙ ሰዓት ነው እንዳጋጣሚ የሆነ ሌላ ቦታ
ሄጄ ነው እኔ ባለውበት እንኳን ይሄንታል ኔትወርክ አይሰራም። ያው የኛ ቀጠና ነው፣ ግን ትንሽ ሌላው ወዳለች በሻለቀ ሄጄ ነው አሪፍ ኔትወርክ አለ እዚህ። ያው ሆነ ቦታ ጫካ ቢሆንም ምንም አይል አሪፍ ነው። ለነበረን ቆይታ አመሰግናለሁ። በነገራችን ላይ ሀሳብ አስተያየት ማንኛውም ሰው የሚመስለውን የመናገር መብት አለው። ቦታው ላይ ያለን ታጋዮች ደግሞ የሚሆነን እንወስዳለን፣ የማይሆነውን ደግሞ መተው ነው። ስለዚህ እናንተ ውጭ ላይ ያላችሁ ልጆች ከምንም በላይ በነገራችን ላይ አፈሙዝ ብቻ አይደለም ትግል። እኔ እርግጠኛ ነኝ የምናገር ፈልግ በዚህ ነው። አፈሙዝ ብቻ ሳይሆን የፖለቲካ መሳለጥ መኖር መቻል አለበት። ፖለቲካውን በቃ አሁን ባለው ልክ ሳይሆን ከዚህ በላይ በፖለቲካ ብንሰራበት ትግሉን በቶሎ ድር ቶሎ በቃ ወደ ፍጻሜው ይደርሳል። ብዙ መስዋዕትም ይቀንሳል ማለት ነው። በምችሉት ልክ ፖለቲካው ላይ አተኩሩ። እንግዲህ እናንተም እኛም ተመሳሳይ ታጋዮች ነን። እኛ ቦታው ላይ ስላለን ብቻ ነው እንጂ ትግል ነው፣ የሀሳብ ትግል ነው ትልቁ። እኔ በነገራችን ላይ አፈሙዝ ነው። ትናንትና ዛሬን አትለፋት ካለኝ ዛሬ እሞታለሁ። በምን በእንቅፋት ይሁን በምንም፣ ግን ለእናት ለአባቶቼ ለትናንትና አማራ አይደለሁም ላለች እህቴ መስዋዕት ሁኜ ግንባር መትቼ ግንባሬ ብመታ ምንም አይመስለኝም። ማርያምና ለምን በቃ ሞት በምንም አንግል ሞት እንቅፋት መጥቶትም ሰው ይሞታል፣ ወባ ይዞትም መኪና ገጭቶትም ይሞታል። ሞት ነው። ነገር ግን ዛሬን አትለፋት ካለኝ መሞት ካለብኝ ደግሞ ለነጻነት መሞት አይተሽዋል ያለው ደስ ሲል ስሜት እንኳን ነጻነት የሚባል እና ሁሉም ሰው አውቆት ገብቶት ለነጻነት በዚህ ልክ እየተዋደቀ ያለው ኃይል በአፈሙዝ ይታገላል። እናንተ ደግሞ በፖለቲካው በምችሉት ልክ መታገል ነውና ትግሉን ዳር የሚያደርሰው ሁሉም በምንችለው ልክ እንታገል ነው የምል። አመሰግናለሁ ለነበረን ቆይታ። ኤልዳና ስላገኘውሽ በድጋሚ ደስ ብሎኛል። መልካም ሁሉ ተመኘውላችሁ። ሰላም ሁኑ። አመሰግናለሁ። እናመሰግናለን ወንድሜ። ቴንኪው በጣም ነው የምናመሰግነው። ያው ተመስግናችሁ ይሄች እናመሰግናለን የምትለው ቃላት አትገልጻችሁም። የእናንተ ትልቅ ውለት አለብን። እግዚአብሔር ግን በሰላም ይሄንን ትግል አጠናቃችሁ ያገለገላችሁትን ህዝብ ነፃ እንደምታወጡት እርግጠኛ ነኝ። በያላችሁበት ሁሉ ደግሞ እግዚአብሔር ይጠብቅልን። ጥራ ከለላ ድንግል ማርያም ትሆናችሁ። ከምር ይሄ ብቻ ነው የምለው እንጂ እኔ ለእናንተ ቃላት ያጥረኛል። በጣም ነው የምንወዳችሁ። እጅግ የላቀ ክብር አለን ለአማራ ፋኖዎች በየትኛውም አካባቢ ላላችሁ እናወራለን። በውስጥ ስለምናወራ እናንተ ችግር የለውም። ጓዶችን በሙሉ ሰላም ይላሉ። የአማራ ልጆች ሚዲያ ላይ ያሉ በድልን የላቀ ክብርም እንዳለ ንገርልን። ሌሎች የምትሉ ካላችሁ በሉትና ይምጣ ወንድማችን። ከሌላችሁ ደግሞ ያው እየተሰናበታችሁ ነው። እንወዳችኋለን፣ እናከብራችኋለን። ድሉን ያጎናጽፋችሁ፣ አላማችሁን ያስፈጽምላችሁ። እግዚአብሔር ከፊት ከኋላችሁ ይሁን። በጣም ነው የምንወዳችሁ። አሜን። ሰላም ቻው። ሶልዬ ቻው ወንድም። ለአማራ ፋኖ ያሸንፋል። ይሄ መፈክራችን ነው። እናሸንፋለን። ድል ለአማራ ፋኖ፣ ድል ለአማራ ለተገፋው ህዝባችን። አሜን አሜን። ቻው። እሺ ሶልዬ እሺ ውዶች እንዴት ናቸው? አሁን የሰለሞንን መልክ ስታይ የቆየሽ ሁሉ አሁን ሹልክ እያልሽ እንዳትወጪ ሙላሽ ቁጭ በይ። መልኩ የሚያምር ሲመጣ ሙላሽ ታብታቡ ሸርና ኮፒ ሊንኩ ሰው ይበዛል። እነሱ ሲወጡ ልምን በየቦታው ትገቢያለሽ። እንዴ እኔ ልብላው ስነ ስርዓት ያዙ። የአማራ ፋኖች አሁን አያገቡም እናቴ። አብሯቸው የተገለ በኋላ ፈልገው ነው የሚያገቡት። ሙላሽ ታገኝ። የአማራ ፋኖን ለማግባት ለመጥበስ የምትፈልጊ ሴት ሁሉ ታገኝ በደንብ። ከዛ ውጭ የለም፣ ዝግ ነው በሩ። እንዴ እውነቴን ነው፣ አያስቅም ይሄ። እውነቴን ነው ወንድሜ። እዚህ መተህ ቁጭ የምትለው ሙላው መልኩ ስለሚያምር ያማራ ልጅ ኧረ ይሄንንስ ልጥበሰው፣ ኧረ ይሄንንስ በውስጥ ላውራው እያለች ፎሎ እያደረገች ነው። እኔ አቅባቸዋለሁ እኮ
ይችለኛ ጥሬ ለጋኛ ይላል። ወይኔ ኑሮ እንዳይሰማኝ ደግነቱ ወጥቷል። ፎሎ ያርጉ ይኋላ በውስጥ እንዲ ትርዳ ትደግፍ በሁሉም ነገር እና ታዲያ ኋላ እሱን ያላገባኝ ማን ልታገባ ነው? ኧረ አይደግፉም። ወንድም አለም ጅንጀና ነው የሚጀምሩት እንጂ አይደግፏቸውም። የሚደግፍ ያስታውቃል። በሐሳቡም በሁሉም ነገር በደንብ ተደግፈው ነው እንጂ። አዎ ለማንኛውም ስራ እንስራ። ታይማችንን በከንቱ አናቃጥለው። የነፃ ዋይፋይ የምንጠቀም ልጆች አለን። ካርድ ሞልተን ጊዜያችንን ቲክቶክ ላይ የምንጨርስ ልጆች አለን። ስለዚህ ስራ ሰርተንበት ብናልፍ አይቆጨንም። ገባችሁ? አሁን ላይ ምንድነው የሚባለው ነበር ምንድነው የሆነ ስለ ገበሬ አባባል አለ። ምንድነው የሚባለው? በማርያም አሳምሮ ምን የሆነ አባባል አለ እና መጀመሪያ አሁን ላይ ያልሰራነውን ስራ በኋላ ላይ ሰላም ነፍጠኛው እንዴት ነው? አለን ሰላም አለን። እስኪ አባባሉን ካወቀው ጨርስልኝ። ግን ምኑን አባባል? አለባብሶ ቢያርሱ ባራ ይመለሱ ነው። አለባብሶ ቢያርሱ ባራ ይመለሱ ነው። የሚመለሱ የሚባል አባባል አለ። አሁን ያልሰራነውን አማራነት በኋላ ላይ ነፃነትና ብንለው ነፃነታችን ስለማናገኝ አሁን መስራት አለብን ለማለት ፈልጌ ነው። ገባችሁ? ነፍጠኛው እስኪ የምትለው ካለ ቀጥል ወንድም። የሚሉት አንስታ አቋረጥኩ። ሰብስቡን እስኪ ቤተሰብ። በጣም እንወድሻለን። ጎበዝ ነሽ አንቺ፣ ጠንካራ ነሽ። ሁሉ ጊዜ እከታተልሻለሁና በጣም ጎበዝ ነሽ። ደስ ይላል በጣም እንደዚህ መጠንከርሽ፣ ህዝቡንም ማጠናከርሽ በጣም አሪፍ ነው። ደስ የሚል ነው። አይ ወንድሜኛ ምንም አልሰራናል። ጀግናነት የሚሻና አይነት በጣም እድሜ ይስጥልን፣ እድሜና ጸጋ ይስጥልን ለእህታችን። አሜን። ጉድ ለካ ለቁንጅናው ነው የሚመጡት እንጂ እንደው ወሬ ለካ አስተያየት የሚሰጠው ነው። ሲገባ ሁሉም የሚሯሯጠው ለካ ለሌላ ነው። እኔ እኮ ስለማቅ ነው የሴቶችን ዘዴ ስለማቅ ነው የምናገረው። ሀሳብ ለመለዋወጥ ሳይሆን እነሱ ለሌላ ነገር ነው። ለሌላ ነው ብዬ አንቺ ትክክል ነሽ። ኧረ ጎበዝ ነሽ። ስለማቃቸው ነው እኔ በደንብ ነው የማውቃቸው። ሰው የት ሄደ? አይ ኧረ ወንድማችን ሊጠርፉት ነበር የመጡት። እህቴ ሊጠልፉት ለጠለፋ ነበር ሄዱ። ወሎ እኮ ምንድን ነው ያለው? በጣም ደስ የምትል እንትን ናት። እስኪ አዳምጧት። ከምር ወሎ ቤት አማራ ዘር ማንዘር አይቆጥርም። ለመውደድ ነው እንጂ ለመጥላት አይሮጥም። ገደብ ስለሚያጣ በእርግጥ ደግነቱ እያስመሰለ እንጂ አይመስልም ከእውነቱ። እውነት ነው። እና ደግ ናችሁ ወይ? አንዳንዴ እኮ ዘና ማለት የሚያስፈልጋል። አማራ ፋኖ አንሽናለሁ። አውሪ ዝም አላችሁ እዛ። እንደዚህ ናቸው እኮ ነፍጠኛው እና ፋኖ ሲገባ በቪዲዮ ባይወጡ ደስ ይላል። አይሽ እህቴ አይን በነገራችን ላይ እሱ እኮ አሉበት እኮ ያውቃል ወገን። እንትን ነው ማለት የራሱ አካሄድ አመታት ምናምን ስላለው ስለሚያሸንፉት ነው እንጂ አሉበት ሁሌም ያውቃል። ለዛ ስለሆነ ነው የሚወጡ። ከኛ በላይ ደግሞ እነሱ ስለሚጠነቀቁ አትውጡም ለማለት ይከብዳል። እነሱ ፈልገው እስከወጡ ድረስ አንድ ቮይስ ለተምጥ
እሱማ በርቴልን፣ ጠንክሪልን፣ ሰላም ሁኑልን። እንመለሳለን ማታ። ወላሂ አማራ ሴቶች አታወሩም እንዴ? አሁን ልቅሶ ቁጭት ሆኖ ልቅሶ ብሶት ወልዶ ልቅሶ ጀግንነት ወልዶ ዛሬ ላይ አንድ ፋኖ ቢሰዋ እግዚአብሔር ምስክሬ ነው። መቶ ጠላት ጥሎ ነው የሚሰዋ። ያለቀው በጣም ውስጤን ቆልተዋለች። እንድታለቅስ አልፈቅድም። ማንም ጋር እንባ ማየት አልፈልግም። በቃ በጣም ነው የማከብርሽ፣ በጣም ነው የምወድሽ። የአንቺን ባ የአንቺ ጸሎት የሁሉ የእናቶችን ባ ነው እና ዛሬ ላይ አቁሞን ያለ ታለቅሽ አልፈልግም። የእምባሽ አባሽ ወንድም አለሽ፣ እምባሽን የሚያብስ ወንድም ጀግና ወንድም አለሽ። በይልኝ። አመሰግናለሁ። አያችሁ ከምር በውስጥ ገብቶ ወይስ አስቀመጠልኝ። እኔ ማለት ሀሊማ ስታለቅስ በጣም ነው አይምሮ የተነካው ታውቃላችሁ። ሶልዬ ችግር የለውም አወራታለሁ፣ ችግር የለውም ወንድሜ። እናንተ የወጣችሁት የኛንም ባለመጥረግ እስከሆነ ድረስ አንዳንድ ነገሮች አሉ በጣም ውስጣችንን የሚጎዱ ከምር እንድናለቅስ የሚያደርጉ የእናንተ ልፋት የእናንተ ትግል፣ በዛ ላይ ደግሞ ወንድሞቻችን ተሰውተው ስናይ እህቶቻችን በዚህ ደረጃ ጥቂት መቆረጥ ደረጃ ስንደርስ ስሜት የሚነካ ነገር አለው ታውቃለህ። ያ ነው እንጂ እዚህ ሚዲያ ላይ ወጥተን ማልቀስ አንፈልግም። እኛ ጠላት እንባችንን ቀርቶ ሀዘናችንን ሲከፋንን እንዳይ አንፈልግም። ዞሮ ችግር የለውም እንትን አላታለሁ አወራታለሁ ወንድሜ። እናንተ ራሳችሁን ጠብቁ፣ እግዚአብሔር ይጠብቃችሁ። እኛም በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ብቻ ራሳችሁን ጠብቁ፣ ፈጣሪ የሚጠብቃችሁ ወንድም አለ። ሴቶች ነፍጠኛው ለካ እንዴ ነፍጠኛው ነሽ እንዴ? ኧረ ሴት እኔ እኮ ሴቶች ሲሰበሰቡ ግን ያሳዝናል ወላሂ። ኧረ ቢስሚላህ አይ በጣም ምስኪን ልጅ ነው። በጣም ሌላ አካውንት ነበረው እና ተዘግቶበት ነው አሁን እምቢ አለኝ ምናምን አካውንትሽን አላገኘሁትም ሲለኝ ዩዘር ኔሜን እንትን አድርጌ ላኩለት። ዛሬ በተገናኘ በስንት ጊዜያችን የምር ግን እኔ በጣም ነው የሚያሳዝን። ፋቂጣ ግን ትንሿ ኤልዳና የምትገኝ እንደምድር ላይ ያሉ ስራ አይተሽ የሚናገሯቸውን ስታስቢ በጣም ነው የሚከብደው። ፋቂጣ ግን አይሻቸው ግን ማማዬ እንዴት እንደሚያማምሩ በማለት እንዴ አማራ አይደል እንዴ? በዛ ላይ ምን አስበሽ ነው? ኧረ እንደው እንጃ አማራ ታዩ የአማራ ስንት ፉንጋል ነፍጠኛው አንዱ ሲሰራቸው ፈጠራ ያስቀምጡ የሰራቸው ተመርጦ የገቡ ነው የሚመስለኝ የሆነ እኔ መናገር የሚያሳሱ ብዙዎችን አይተሽ ከሆነ አሁን አለም ይጠብቃቸው እነሱንም ህይወታቸው የሚሰውት ምናምን አይተሽ ከሆነ እዛ ውስጥ ሲጀመር ተበል ብለው ምናምን የገቡ ነው የሚመስልሽ ሀቂቃ ማለት ነው። ወላሂ በጣም ነው የሚያሳሱት ለማየት እንጃ ሙሉ በሙሉ አይነሽ ለማየት ድፍረቱን እንኳን አታገኝም። ወላሂ በጣም እነሱን አይተሽ ደግሞ ዝግር ይሰውን ስታይ ኧረ ቢስሚላህ ይሄ ቆጣቂስ ለባሽ ነው ቀሚስ ለብሶ ይዘሩ የምር በጣም ነው የሚያሳዝነው። ወላሂ እነሱ እንግዲህ ወላሂ በተለይ ይሄኛውን አይተሽ በጣም ነው የሚያሳዝነው ሀቂቃ ማለት ነው። በጣም ትልቅ ሰውዬ ማለት አሬ የምር ነው ወላሂ እኛስ ምን ላይ ነን? የምር ያለ ስታይሽ እኛ ያለንበት ሁኔታ ስታይ በጣም ነው የሚከብደው። ያ አላህ ለኛ ነው ዋጋ የሚከፈለው። ወጣት ጫት ቤት ለጫት ቤት እየሄድን ይላል። አረ ጫት አንድ ጫት ቤት ለጫት ቤት ታለሽ እንደ ጫት የሚቀርብበት ሲጠርብበት አይደል እንደ የት ናቸው በምን አካባቢ ነው ምናምን እየተባሉ እንድናደርግላችኋለን ስሏቸው እየመሩ እናቶ የሚወስዱት አፈር መሬት ይመጣ የኛው ገዳይ እኮ እኛው ነን ታየጋ ማለት ነው። እኛው ነን ግን እዚህ ሚዲያ ላይ ደግሞ አንዳንዴ ክፍል የሚያደርግሽ ነገር ብዙ ነገር የምንናገር ልጆች ልንኖር እንችላለን። የሚባሁን በጣም ነው የሚያሳዝነው። ታየጋ የራሷ ዘመድ አንድ ምንሻ ቢኖራት ወላሂ ማንም ማሳለፋት ማንም ቢሆን ፈት ነው እናቴም ብትሆን አባቴም ቢሆን ምናምን አባባል
እንደዛ ቢሆን እስካሁን በአንድ አመት ይቀመጥብን ነበር። እና እነሱ ላይ ብቻ እኛ ያለንበት ሁኔታ ስታይ በጣም ነው የሚያምነው። ሐቂቃ እዚህ እንደፈለግን ይሁን ስራችንን እየሰራን አላማችንን እያሳካን በትርፍ ሰዓታችን እየመጣን አታችንን ስንፈት በጣም ነው የሚከብደው። እነዚህ ግን ሰዎች ናቸው የበጠበጡ ነው። ሩዝ ብርገዶች ብሏል ሳሚ እንትና ሳሚ ደርሰው ነው እርጉዝ ነበረች። ምንድነው ይሄ ሩዝ ብርገዶችም አሏቸው ምንም ከነሱ በላይም አሉ። ወላሂ ላዚም እነሱ እንዳሉ ይሆኑ። እነሱ ግን በሆነ ነገር እንኳን ድረሱ ከተባሉ ቀድሞ የሚገኙ ናቸው። ሐቂቃ ከዚህ በላይ አሉ አይደል? እንደ ተመቻቻ ሀገር እንኳን ቁጭ ብለው አፋቸውን ስንት የሚከፍቱ የምናውቃቸው ስንት ሰው ሰብስበው እነሱ ራሱ ከባድ ናቸው። ሩዝ ብርገዶች እንኳን ይሻላሉ ከነዛ። እኔ እንደዛ ብዬ ነው የማስበው። ምክንያቱም የሆነ ነገር እንኳን ሆነ ቦታ ተፈጠረ ሲባል ቀድሞ የሚገኙት በብዙ ነገር እኛው ሩዝ ብርገዶች የሚሉ ልጆች ነን። ሐቂቃ ማለት ነው። ሁሉንም እንደዛ ብሎ መጨፍጨፍ ይከብዳል። ብቻ ልቦና ይስጠን ነው የምለው። ሌላ ነገር አልችልም። እነዚህን እያየን እንማር። ግን ያማል የምር ነው እንጃ። አሁን እንግዲህ እነዚህ ያረብ ያለህ ያሉ ወይ እስኪ አውሪኝ ላዳምጥሽ። ምን ላውራ ምን አውቃለሁ ደስ እንዳለሽ። ግን ሰው አሁን ምን የልጁ ሲወጣ በትንትና አለ አይሳቸው 30 ምናምን ሰው ደስ ያገቡት ነበር እንደመጡት በሚዲያ ነው ሊጠልፉት። በፈጣሪ ስም የፈጣሪ ያለ ሊያገቡ በቃ ኤልዳና እንደዚህ ሰው የሚሰበሰበው በዚህ መልኩ ከሆነ እንደምንም ቆንጆ ወንድና ቆንጆ ሴት እያመጣን ነው ማመጣላችኋለሁ። ከዚህ በኋላ ሳይወድ በግዳቸው አፋቸውን ከፍተው ያዳምጣሉ። እንዳዳምጡኝ በቃ እንደዚህ እያደረግን ግን የምር ማለት ነው የሰው ነገር ግን አስበሽዋል? ወላሂ በጣም ነው የሚከብደውና ምን ወይስ ጀምሪ። አሁን አንዷን እዚህ ፎቶ ዘዝቄ ብረግጥ አቤት የሚመጣ ሰው አስበሽዋል? ይሳቅ እንዳሻው ደህና ነህ? እንዴት ነው ይሳቅ ብሎ ሲት የለም ማለት ወይኔ ሀዩ ነፍጠኛው ረስቼዋለሁ እኮ እንትኑን። አይ የኔ ነገር አሁንማ ልጁ መምጫው ደርሷል። ደግሞ በር ክፈች ይለኛል። እስኪ ልቀበው። ሴት እስኪ ልምሰል ዛሬ። ወይኔ ጉዴ ሲያጌጡ ይመናጎጡ እንዳይሆን። ኧረ ዛሬ ምን ነው አንቺ ኢሲውን እስካሁን ከይለፉ ከፍቼ ነው ራሴን ጠላሁት። እንደማን ልክፈትላችሁ ልቅረርቶ ልክፈትላችሁ። ሴቶች ጻፉልኝ ካልተመቻችሁ ለመናገር። አይ ወይ ነው በሉ እስኪ። አንዳንድ ሙስሊሞች ሙዚቃ እናዳምጥን የሚሏል። እናንተ ምን ላይ ናችሁ? ከየትኛው ናችሁ ታያለሽኛ ስንማር። እኔ በነገራችን ላይ ስንት ዓመት የመሰላችሁ ሃይማኖት ተቀየርኩ? 8 ዓመት ሆነ እና ስንማር ፀጉራችን አይሸፈንም ነበር። ደህና ዋሉ። ቁጭ በይ እንዴ ሸፋፋ ከፍተን ቁጭ በይ። ፀጉራችን አይሸፈንም እንዴ ልወጭ ነው እንዴ? ስራ ይዤ ነው። ኧረ ሀዩናት ጽፋልኝ ነው። ደህና ዋሉ ይላል እና 2 ደቂቃ ካቆየሁት ይበቃዋል። ነፍጠኛዋ ነፍጠኛ ወይ ይያው 2 ደቂቃ ይበቃዋል። 2 ደቂቃ ይበቃዋል ለፊቴ። ኧረ 2 ደቂቃ ምን አላት? ምን አስበሽ ነው?
እና አንዴ በር ክፈች ይለኛል። አሁን ልጁ ከመጣ ታጠባለ ወይ እንግዲህ ደግሞ ያለስ አሁን አትቀቢ ልተኝ ስትይ ማታ ተቀብቻለሁ። ቆይ በሩን ከፍቼ እንትን ልበለው ዝም ብዬ ገርበብ አድርጌ ላቆል ይመጣል። እንደዛም ማለት ትቻለሽ። ምን ያህል እያዛለሳ ሄሎ ተከሽ አለሁ እንዳትወጪ ለልጅ ሻይ አድርሼ ልምጣ። በሩን ከፍቼ ሌባ ከመጣ ክላስን ቆልፌ ያለው እንዴ የት ገባች? አይቲ እና ማለት ነው ውዴ እና ክሪም አልለብስም። አሁን ግን ሁሉ አረ ሁለት አድርጊ ገዝታችሁን ተንጥዘው አፍቀረን አይደል? እኔ አልችልበትም። ካልቻልሽበት አድርጊ። እስኪ ቆይ ልታላሰፍበት እናት ያደረሽ ቆይ ምን መሰልኩ ማረም ምን መሰልኩ ጥሩ አሁን ሰው በቪዲዮ እንዳይደውል ጸሎት አድርጊ። እንደዚህ ኩኝ ነው የማወራው። አንዴ ማይስ ነው የምር እህትዬዋ ስልክ ቀጥ ብሎ ተደወለና ማይስ ነው መቀባቴን ረስቼዋለሁ። አነሳሁለት አትቸገር አላልኩትልህ ወላሂ እንዴት እንደጮህ አትበይኝ። እና ግን ያለህ እንትን አይልም። ግን የምር የሆነ ፊትሽ ልስልስ የማንስ ባህሪ ያለው በነገራችን ላይ እኔ በጣም ለኔ ተመችቶኛል። መስለም ቅንድቤን ብቀባው ፀጉር አይነጭም እንዴ? ማሩት ፀጉር እኔ ምንም አላደረገኝም። አንቺ ቅንድብሽን አታስጠጊው። እኔ ተቀባሁት። አይ ተቀባሽም ተቀባሽው ነው ግን በሁለተኛው አታስቀመጥ። መላጣው ምን እንዳይፈራ አንቺ ነው የሚይዘው መላጣው እና ምን ችግር አለው? አስተካክለልሻለሁ ደግሞ ታስቢ እንዴ አርቲፊሻል ሞልቶ ያረሊ ምንድን ምን ነው ግን የምር ማለት ነው እነዚህ አርቲፊሻል የሚቀጥሉ ሰዎች እሱን ሲያላቁ ፊታቸው ፊት ይመስላችኋል? አረ ጊዜ እንዴት እንደምንጠራኝ አርቲፊሻል የሆነ ነገር የምር በጣም ነው እኔ ሜካፕ ራሱ ነፍጠኛ ተቀብቼ እንደማላውቅ ይሄ እንትን ይሄ ከረር የሚቀይረውን ይሄ ዱቄት ምናምን የሚለቀለቁትን አልቀባም። እንትን ግን እቀባለሁ። ኩል በጣም ነው የምወደው እውነት ለመናገር ኩል እወዳለሁ። በጣም ነው እኔ ግን አንድም ቀን ማርያምን ኩል ራሱ የአይን ኩል ተኩዬ አላውቅም። እኔ አይን ኩል እወዳለሁ ግን ያው አረብ ቤት ስትኖሪ መቀባት አትችይም ማለት እንጂ ባይቆጡና ባይከለክሉኝ ነጋ ካይኔ ባይጠፋ ደስ ይላል። ሂና ነው የሚቀባው። ፀጉሬን ሂና በዛው ፀጉርሽን ቡና ሂና በጣም አሪፍ ነው እኮ ተቻልሽ። ሂና በወር አንዴ ቢያንስ እንኳን አንዱ ከተቻለ አሪፍ ነው። በነገራችን ላይ ለፀጉርሽ ራሱ ቡናና ዘይቱን ነጭ ሽንኩርት ፈቀሽ ማለት ነው። ሰው አለ የለም እነዚህ ሰዓት በየዋሩ እንዳንሽ እንግዲህ ማለት ነው 3 ማንኪያ ቡና አሁን ይሄ ጥቁሩ የኢትዮጵያ ቡና አለ አይደል? እሱን ዘይቱን ይሄ ሚስማሩ አለ አይደል? ሚስማሩን እሱን በጣም ፍጭት ሳይሆን እንደሞቀት ብሎ እሱን አድርገሽ ነጭ ሽንኩርት ፈቅፍቀሽ
ባንድ ታደርጊውና ዘይቱን ጋር ትለውሽውና ውሃ ትጥጃለሽ። እንቁላል በምንጥድበት እንትን አለ አይደል? የኔ በብረት ድስት ውሃ ትጥጃለሽ። እንቁላል በምንጥድባቸው እንትኖቹን በትንሽ ማለት ነው። በትልቁ ብረት ድስት ውሃው ሲፈላ ያንን ዘይቱንና ቡናውን ባንድ ያደረግሽውን ትጨምሪውና የውሃው ፍላት ዘይቱን ያንተከትከዋል። ከዛ ጥልል አድርገሽ ያንን ጥላዩን ዘይቱና ቡናው ባንድ ሆኖ ይወጣል። በነገራችን ላይ ስታጠሉ ማለት ነው። እሱን በሳምንት በየ6 ቀኑ ብትጠቀሙ ራሱ በጣም ለውጥ አለው። እኔ ለውጥ ነበረው። እዚህ ቤት ስገባ ተውኩት፣ አቋረጥኩት። በስንት ሰዓት ነው የምትቀበል? እኔ በነገራችን ላይ ማታ አምሽቼ ነው የምተኛው። እዛኛው ቤት ቢያንስ 12 ሰዓት ምናምን እጠቀመዋለሁ። ጧት ሽግነት ስነሳ ታጠበዋለሁ። ሽንኩርት አይገዙም ሰዎቹ በቤት ውስጥ ነጭ ሽንኩርቱን አታበዥም፣ የተወሰነ ነው የምታደርጊው። ያንን ግን ያጠለልሽውን መልሰሽ ዘይቱን ጨምረሽ ቁጭ ታደርገዋለሽ። ድጋሚ ቡናው ተሰብስቦ አይቀርም ፀጉርሽ ውስጥ ቡና ታደርጊያለሽ። አሁን ምን አይነት እቃ ልበልሽ? ወይም ኑስካፊ የምናፈላበት አለ አይደል? ትንሹ ትልቁ ሳይሆን በኑስካፊው እዛ ላይ ዘይቱን ትጨምሪያለሽ። ቡና ታደርጊያለሽ። ሚስማር፣ የተፈጨ ሚስማር በጣም ድቅቅ ያለው ሳይሆን ዝም ብሎ ወቀጥ ሀገራችን ቅመም እንደሚጨመረው የሻይ ቅመም እንደምንጨምረው እንደዛ ታደርጊና እሱን ጨምረሽ ወይ ቢያንስ 2 ማንኪያ ምናምን ከዛው 3 ሀባ ወይም 4 ሀባ እንትኖች ነጭ ሽንኩርት እሱን አድርገሽ ባንድ ካቀላቀልሽ በኋላ እዛ ውሃው ላይ ብረት ድስት ተጣሽበት ውሃ ላይ እስከቀው ይሄን የኑስካፊውን ማፍያ እስከቀው ቁጭ ታደርጊውና እያማሰልሽ ይንተከተካል ዘይቱና ቡናው። ይሄ ነጭ ሽንኩርቱ ቅመሙ ይሄ ማለት ነው። ከዛ አውጥተሽ ታጠልዋለሽ። ካጠለልሽ በኋላ ያንን ያጠለልሽውን ከታች ነጭ ሽንኩርቱም ቡናውም የቀረው አለ አይደል? ቅመሙ እሱን ቁጭ አድርገሽ ዘይቱን ጨምረሽ ቁጭ አድርገሽ በቃ ከርነሽ ታኖሪዋለሽ። ይሄንኛውን በ6 ቀን አይደለም ያጠለልሽውን እቃ ላይ አድርገሽ ለአንዴም ሆነሽ ለሁለቴም ሆነሽ ትጠቀሚዋለሽ። ፀጉርሽ እንደፈጀብሽ አድርገሽ ማለት ነው። ለ6 ቀን ነው የምዘፈዝፈው። አንዴ ተጠቅመሽ ትታጠቢያለሽ። ዛሬ ተጠቅመሽ ትታጠቢዋለሽ። በታጠብሽው ማግስት በሳምንቱ መልሰሽ ትቀቢና እስከዛ ድረስ ሌላ ቅባት መጠቀም ትችላለሽ። በማግስቱ ደግሞ በ6ኛው ቀን በተቀባሽ በ6ኛው ቀን መልሰሽ አለን የተረፈሽን ትጠቀሚያለሽ። በጣም እንደውጣል የለም ቤት ውስጥ እስኪ ሴት ቤናም ጽደና ወላሂ ትልቅ ለውጥ አለው። ምክንያቱም አሁን አንተ ስራ የለኝም እያልሽ ነው የምታጠቀሚው። ምን ያክል ለውጥ እንዳለው ታየዋለሽ። ወላሂ ነው ማለት በጣም ለሚገቡ በጣም ማለት ነው። ሂና ብትቀቢ በሳምንት አንዴ ሂና ብትቀቢ ፀጉር እንዴት እንደሚያሳድግ ሂና ከምንም ከማንም ጋር ይሄን ተጠቀሚና ይው ያኔ ምን አለች ታያለሽ። የምር ሂናውን አይቼዋለሁ። ከሂናው በላይ ይሄ አሪፍ ነው። ነጭ ሽንኩርት ባይኖረው እስኮ እኛ ቤት ነጭ ሽንኩርት አይመጣም። ባይኖረው አንቺ ነጭ ሽንኩርት አትወጪም እንዴ? አይደለም አያመጡም ውዴ፣ አያመጡም። ለዛ ካላመጡ ችግር የለውም። ከሌለ ቤት ውስጥ ደግሞ ማምጥልኝ ሳይሆን ታመጣልሻለህ። እና ዘይቱንና እንትን ዘይቱን ቡናውን ሚስማር ቀረፋ ነው በእኛ ጋር ነው እንጂ ሚስማር ቀረፋ ነው። እሱን ብቻ ልጠቀም ለጊዜው ማለት ነው። አሁን መስራት እችላለሁ። አሁን ራሱን መስራት እችላለሁ። ማንኛሽ አሁን ክላሴ እንዴት አድርጌ ነው የምከፍተው? እጄ ተቀብቼ ወይ አይ ሳንቱ ማለት እንዴ ራስን ነው እንዲያነገስኩት ገዝታ አስተካክላለሁ ብዬ ኧረ ኤልዲያና
ያ መልሼዋለሁ። Endo maika. ነጭ ጣን ሰው አለ እንዴ? ነጭ ጣን ጥሩ ነው ብለውኝ ነጭ ጣን ተጠቀም ጀመርኩ። ከዛ ፊቴ ማለት ፊቴ ብጉር አያውቅም፣ ፍጹም ብጉር አይዘኝም። ለምን ብጉር አያመጣም ፊቴ መሰለሽ? እንዴ ሁለቱም ተደቅምኩ።
እኔ ጉድ አማራ መሆኔ በቂ ነው። እንዴት ነው? ሰላም ነው? ደሞማ ወይ ስንት ሰው አለ? 7 ሰው ታዩኛላችሁ። አሁን አንድ ወንድማችን በጣም ያምራል፣ በጣም ቆንጆ ነው። ውበቱ፣ መልኩ፣ ቁመናው ተውኝ። በዛ ላይ ፋኖ ነው። አንድ ወንድማችን መጣ። ከዛ ገብቶ ቪዲዮ ሲወጣ የሴት መዓት ተንጋጋላችሁ። የሴት መዓት ተንጋጋው ወደ 30 ምናምን ሰው ደረሰ። ከዛ በኋላ ይወጣላችኋል ያ ሁሉ ሴት ከዚህ ግድም የት እንደደረሱ እንዴ! ቆይ ሴቱ ሚዲያ ላይ ነው ወንድ ፍለጋ ነው እንዳልገባኝ። እስኪ ንገረኝ። ሲዩ የምር ያስብላል ይሆን ኧረ ማማዬ ከተበው ጨምር የሚያደርገው አሁን ገና ነሽ ሆነሽ ነው ያስታጠብ ትንሽ ታውቂተሽ ምትሰራለች ላይ ትንሽ ቆየኝ ትመጫለሽ ወይ? የት ልምጣ? የት ነው የምመጣው? የኔ ግን ስልክም ሆኖ ነው ባትሪ ፈጣሪ ያለው ያንቺ ብቻ አይደለም የኔ ራሱ ቻርጅ ላይ ሰጥቻለሁ ማለት የምር በለበቃ 24 ሰዓት ቻርጅ ላይ የምር ሰለቸኝ። ምን እንደሚሄድ አላውቅም። አማራው በቂ ነው። ያሉ ግን ቪዲዮ መውጣት ተሻለሻ ታናፍቀሻል እኮ አሁን እንደዚህ ኩኛው ውጪ እንዳትይ አንቺ ፍረት የለሽም ደፋር ምን ችግር አለ ትንሽ ብቅ ብትይ ራሴ አስጠልተኝ ያምር ወይ ምን ችግር አለው? እንደውም ጥሩ ቆንጆ ሆነ ስለሆነች ብቅ ስለምትይ ተመልካች በዛልኝ
እንትን አማራ መሆኔን የቤቱ ገብቶ ሸር እያደረገልኝ አሁን ማነው እሱ? አማራ መሆን በቂ ነው የሚለው ነው ታውቂዋለሽ ነው አረን ያለቀው ወይኔ እንደው ምንድን ነው ያስመሰልሽኝ አንቺ በማርያም በስመ አብ ወወልድ የምር ማየት ነው የምር አሁን ስትታጠቢ ፊትሽ ማየት ነው ስትነኪ ምን እንደሚሆን ማየት ነው ወነስ እንደኔ ከሆነ የምር ወላሂ አታቋርጡ የምር ማየት ነው ግን እኔ ያቋረጥኩትን ቢያልኩኝ የምር ለምን እንደሆነ አላውቅም አልቀጥልበትም የምር ቡና አዎ ታዩ ቆይ እንዴ ማር አይደል እንዴ እንቁላል ብትቀቢ ምን ልትሆኒ ነው እንቁላል የሚቀቡ ሰዎች አሉ እኔ ግን አልወድም ጅን ራሱ ስሰራ ይሆነ በአጋጣሚ ከነካኝ በጣም ነው ሽታው ነው የምጠላው አንዲት ጉራጌ ጓደኛችን ማለት ነው